አባሽን ያልሽው አንቺ ማትረቢ እጅሽ እኔ ላይ ማንሳት አትችይም እሺ ይሁን ጉድ ደብቀኝ አልገባኝ ስትንሽ አታፍርም ምን ተፈጥሮ ነው ትለኛለህ ወይ እንዴ ይሁን ነገር ብላት እንጂ ዝም አላችሁ እኮ አልገባኝም ቆይ ምን ማለት ነው አሰናብቱኝ ማለት እንዴ ማቆየት ካልፈለገች እኮ በግድ ማቆየት የለብንም ግን እኮ የዚህን ቤት የመጨረሻ ውሳኔው መወሰን ያለበት ወንድሜ ነው አንቺ ወሳኙ እንደሆንሽ እንዳይሰማሽ ብዬ ነው አጸደ ማህደር ድንገት ተነስተሽ ከዚህ ቤት መውጣት ይፈልግሽው ለምንድን ነው ያው እኔ ምን ከልጅ የዝራ ጋራ የፍቅር ግንኙነት ጀምረሻል የተባለው እውነት ነው ምክንያቱ እሱ አይደለም ጋሺ እሷ እዚህ ቤት መቆየት ያልፈለገችው በወይዘሮ መነን ምክንያት ነው በጣም ታሰቃያታለች ምን እንዴ ሀብልዬ ተሳስተሽ ነው አጸደም ማለትሽ ይሆን አይ በትክክል ማለት የፈለኩት ወይዘሮ መነን ነው ምን ነው ተሳሳትኩ እንዴ ሌላው ቢቀር እኔ ፊት በጥፊ መተሻት አታውቂ እንዴ እቺ ማትረባ ምን እንደምታወራ ገብቷል እኔ ወድባል እያወራች ያለችው እኮ ግልጽ ነው አሁን ዝም ማለት ማትሺ ከሆነ ብዙ ነገር ልናገር ይችላል ወይዘሮ መነን አንደኛዋ ከማህደር ጋር ግንኙነት አለው ትላለች ሌላኛዋ ደግሞ ሌላ እዝራ ቆይ እዚህ ቤት ውስጥ ምን እየተካሄደ ነው ይቅርታ አባዬ ሁሉንም ነገር አስረዳለሁ ማህደር ሻንጣሽን ይዘሽ ወደ ክፍልሽ ግቢ ሰምተሻል አይደል የተናገሩትን የቤቱን አውራ ካልሰማሽ ማንን ልትሰሚ ነው አታስቢ ከዚህ በኋላ ጋሼ ነገሩን ስላወቁት በማንንም ጥፋት አትወቀሽ እዝራ እመነኝ በዚህ ውሳኔ ትጸጸታለህ የማደርገውን በደንብ አውቃለሁ ማህደር ወደ ክፍልሽ ግቢ እያልኩሽ ነው ማይ ወደ ክፍልሽ ግቢ ተባልሽ እኮ ለምን እንደማትገቢው መነን ከዚህች ልጅ ጋር ያለብሽ ችግር ምንድን ነው መቼም ሀብል ዋሽታ ነው አትይኝም አይደል ልጅቷን እንዳሰቃየሻት ብቻ እውነቱን ተናገሪ አለበለዚያ እኔ ጋር ሌላ እውነት እንዳላትርሽ ያው ገረድ አይደለች ስታጠፋ መቆጣት አይቀርም መነን ከመጀመሪያው ነው እዚህ ቤቱ ሰራተኛ ገረድ ተብሎ የሚጠራው ካንቺ ጋራማ ብዙ የምናወራው ነገር አሁን ጤንነት እየተሰማኝ አይደለም ገብቼ እረፍት ማድረግ አለብኝ አመሰግናለሁ ሀብል ይሄንን ሂሳብ በምን እንደምታወራርጂው ታያለሽ ምን እያለችሽ ነው አይ ምንም አላለችኝ ጭራሽ እኮ እንዳማትና ምራስ ሳይሆን እንደናትና እንደልጅ እኮ ነው የሚሾካሸኩት ምን ቆይ ምን እየሰራሽ ነው ግን እኔም በባሌ ፊት ማዋረድ ይሳዝ ጭራሽ ልትሄድ የነበረችው ልጅ አስቀረሻት ምንድነው የማይመስል ነገር ያወራሁት ልጅቷን ማሰቃየት ውሸት ምን አባሽን ያልሽው አንቺ ማትረቢ እጅሽ እኔ ላይ ማንሳት አትችይም እሺ አሁንስ አበዛሽው እሺ እንደም ከክፍሌ ውጭልኝ አብተኝ ውጭልኝ ምን አልሽ አንቺ ከየትኛው ክፍልሽ ነው መውጣልሽ እዚህ ስትቀመጪ ሁሉም ክፍል አንቺ መሰለሽ አይደለ ስሚ ልንገርሽ ለእስክንድር ነግሬ እዛ አሽቀንጥሮ ነው ጎዳናሽ ላይ የሚጥልሽ እሺ ቢሆንማ በምን እድሌ ግን ደግሞ ችግሩ አንቺ ታወራለሽ እንጂ ተግባር ላይ ያለሽበት ለማንኛውም አሁንም ቢሆን ስለምታደርጋቸው መጥፎ ነገሮች ለአቶ እስክንድር መናገር እንቀጥላለሁ እሺ ንገሪዋ እስክንድር እኮ ህጋዊ ባሌ ነው ትሰሚኛለሽ ለጊዜው ቢቆጣም ምንም አያረጋኝም አንቺን ግን ስራሽን እያንዳንዱን ነገር ነግሬው እንዳለቀቁና ነው አሽቀንጥሮ የሚጥልሽ ገባሽ አታስቢ ጊዜው ሲደርስ ሁሉንም ሚስጥር እኔ ራሴ አፈነዳለሁ ደግሞ አንድ ነገር ልንገርሽ እኔ እዚህ ቤት እስከዛሬ የሚቆየሁት ላንቺ ብዬ ሳይሆን አባቱን ለማስከፋት የማይፈልገው ትዳር ውስጥ ለገባው ለዝራ ብዬ ነው እሺ ኧረ እባክሽ አስበሽለት ሞተሻል ይኸውልሽ ለማንኛውም እዝራን ባልሽ የምታደርጊበት ሰዓት አልፏል እሺ አመልጦሻል እድሉ ያቺ ሰራተኛ ጓዛን ጠቅልላ ልትወጣ ስትል አንቺ አስቀረሻት ጻድቋ ለማንኛውም ካንቱ ነሽ እሺ ካንቱ ላኪ ቆይ ማን ነው እያናገርኩ ያለሁት እናቴ ናት ወይስ የማላውቃት ሴት ጭራሽ ልጇ መሆኔን እኮ ረስታለች ቆይ ብቻ
አንድ ቀን ሲበቃ የገዛ ልጇ ለውርስ ብላ እንደዳረችኝ ለአቶ እስክንድር ነግሬ ሁሉም ነገር ያበቃለታል። አማማህ እንዴ ነው? አዎ አሞኛል። እንዴት አይመመኝ? በዋናው መሜ ላይ እናንተ መሜ እየጨመራችሁብኝ ልትደፉን ቆርጣችሁ ተነስታችኋል። አይዞህ የኔ ጌታ። ሙሽሮቹም እኮ በደንብ ስላልተላመዱ ነው። በዛ ላይ ደግሞ እህታ አጸደ ለቤቱ ሰላም እየሰጠች አይደለም። ለዛ እኮ ነው። እስኪ ብቻችንን ስንሆን እንኳን ንገሪኝ፣ ከሀብል ጋር ያላችሁ ነገር ምንድን ነው? ከማህደር ጋር ማለቴ ከሰራተኛዋ ጋር ማለት ነው? እኔ እያወራ ያለሁት ስለ ሀብል ነው። ከሷ ጋር ደግሞ ምን ሊኖረን ይችላል እስክንድር? እኔ አማቷ፣ እሷ ደግሞ ምራቴ። ከዚህ ውጭ ምን ሊኖረን ይችላል? አላቅም። እናንተን እንደዚህ ያጣላችሁ አንድ ከኋላ የተቋጠረ ነገር እንዳለ ይሰማኛል። ምን ሆነሃል እንዴ? እሷን እንኳን በቅጡ ያወቅኳት እኮ አሁን ነው። በዛ ላይ ደግሞ አማትና ምራት መሀል አለመስማማት እንደሚፈጠር ግልጽ ነው። ከዛም ማለፍ እኮ ምን? ቆይ እሷ በዚህ ልክ አንቺን ማጋለጥ የፈለገችው ለምንድን ነው? ያ ሀብል እኮ ትንሽ ስሜታዊ ነገር ናት። በዛ ላይ ደግሞ ሰራተኛዋ የሆነ ነገር አጥፍታ ስቆጣት ስታይ ነገም ወደ እሷ እንደሚዞር ጠርጥራ ነው እንደዚህ የሚያደርጋት እንጂ ሌላ ምንም ነገር የሚያገናኝን ነገር የለም። እርግጠኛ ነሽ ይሄ ብቻ ነው? እና ምን ሊኖር ይችላል? የኔ ውድ ብቻ በጊዜ ሂደት እናየዋለን። እዝራ መግባት ትችላለህ። ጨርሻለሁ። ይቅርታ ሰራን ኮኮ ስለገባው። አረ ችግር የለውም። እኔም አጋጣሚ ስለሆነ ደነገጥኩኝ እንጂ ክፍሉ የጋራችን አይደለ? ምን ነው ግን ትንሽ የተረበሽክ ትመስላለህ። ደህና ነህ? ምንም ደህና ነኝ። ደህናማ አይደለም። ምንድነው እሱ? የሆንከው ነገር ካለ ለምን አትነግረኝም እዝራ? እኔም አንቺም እዚህ ቤት ውስጥ ምን እየተካሄደ እንዳለ አብረን እያየን ነው አይደል? ከዛ ውጭ ምን እንድነግርሽ ነው የምትጠይቂኝ? መቼም ምክንያትን አይደለም አይደለ? ማለቴ ማህደር ላይ ስለደረሰባት ግፍ አባት ፊት ስለተናገርኩኝ ተናዳ አይደለም አይደል? ንገረኝ እንጂ በሱ ተናዳ አይደለም አይደል? እንዴት ነው ማልናደደው? ቆይ እኔ እንደ ሰው ስሜት የለኝም እንዴ? ታዲያ እሷ እንዳትሄድ በማድረጌ ቢያስደስትህ እንጂ እንዴት ሊያናድድ ይገባል? እዝራ ቆይ ተወዳት የለ እንዴ? እዚህ እንድትቆይልህ ትፈልጋል ነበር? ከደቂቃዎቹ በፊት ጉዷን እስከሰማ ድረስ በጣም ወዳት ነበር። እቺ ወራዳ። ምን ማህደርን ወራዳ ስትል ሰማሁ ልበል? አዎ ከወራዳም በላይ በጣም ወራዳ ነች። ቆይ ምን ተፈጥሮ ነው? ማለት ስለሷ ምን ሰምተህ ነው? የሰማሁትን ባልነግርሽ ነው የሚሻለው አይደል? ለነገሩ ከዚህ በኋላም ብነግርሽ ምንም ጉዳይ አይደለም። ማህደር ማለት እኔም በፍቅር አጥምዳ የአባቴን ንብረት ለመውሰድ በአክስቴ ተመልመላ የመጣች የቡና ቤት ሰራተኛ ነች። ምን? ከስንት ጊዜ በኋላ የፍቅር ስሜት እንዲሰማኝ ያደረገች ማህደር ነበረች። በመጨረሻም እንደዚህ አይነት ሴት ሆና ተገኘች። እስራ እርግጠኛ ነገር ምናልባት ተሳስተህ ያለ ስሟ ስም እየሰጣት እንዳይሆን። ከአክስቴ ጋር ኪችን ውስጥ ሆነው በገዛ ጆሮዬ ነው ሲያወሩ የሰማሁት። የፈጣሪ ያለ የዚህ ቤት ሚስጥር ቀስ በቀስ እንደሚወጣ ታውቆኝ ነበር። አልገባኝም። ቆይ አንቺም ስለዚህ ጉዳይ ታውቂ ነበር ማለት ነው? ንገሪኝ። ማህደር የኔን ንብረት ለመውሰድ ከአክስቴ ተልካ እንደመጣች ታውቂ ነበር? አይ አላውቅም። ያው በእሷና በአክስት መሀል ያለው ቅርበት ትንሽ ጥርጣሬ ፈጥሮብኝ ስለነበር ነው።
እቺ የተረገመች መቼም ይቅር አልላትም። ቆይ ግን እንደዛ ብላ ገብታ አሁን ላይ ካንተ ፍቅር ይዟት ቢሆንስ? አይሆንም አብል፣ ያቺ ውሸታምና አታላይ ሴት ነች። እንደዚህ አይነት ሴት ደግሞ መቼም ፍቅር ሊገባት አይችልም። ለማንኛውም መጀመሪያ ተረጋግተህ ለውሳኔ ከመቸኮል በፊት ልብ የሚልን ነገር ብታዳምጥ ይሻላል። እዝራው፣ አልገባኝም። ያቺ ሴት እኮ ባልሽ የሚያፈቅራት ሴት ነች። አውቀሽ ነው ወይስ ከልብሽ ነው እንደዚህ ጥሩ ለመምሰል እየሞከርሽ ያለሽው? ይሄ ጥሩነት ሳይሆን ልክነት ነው። በግድ እንዳገባኝ ሁሉ በግድ ወደደኝ ብዬ ማስገደድ አልችልም። ለማንኛውም ያቺ ሴጣን ዛሬውኑ ከዚህ ቤት መውጣት አለበት። ለሰከንድ ያህል እዚህ ቤት መቆየት የለባትም። ምን ልታደርግ ነው ወይስ እዚህ ቤት ውስጥ ሌላ ጦርነት ልትፈጥር ነው? እዝራ፣ ቢያንስ ለአባት አስብለት እንጂ እሱስ ጭቅጭቃችሁን ሲሰማ ምን የሚል ይመስላል? አባዬ ቀጠሮ ስላለው ሆስፒታል ይጓል። አንቺ ግን ምንም ቢሆን ልታስቆሚ እንዳትሞክሪ። በሞከርም የምችል አይመስለኝም። እንግዲህ ፈጣሪ ሆንሽ ማህደር አጸደ ምን ሆነ ነው እንደዚህ የምትጫወው? አንቺም ሆንሽ ያቺ ውሸታም ቤቱን ለቃችሁ እንድትወጡ ፈልጋለሁ። ምን? ማህደር ተብዬዋ ሻንጣዋን ይዛ እንድትመጣ ንገሪያት። አንቺም እንደዛው አሁኑኑ ቤቱን ለቃችሁ እንድትወጡ ፈልጋለሁ። ማህደር ቀድማ ቤቱን ጥላ ወጣለች። እንኳን ደስ አለህ። ወዴት ነው የወጣችሁ? እሱን እኔም አላውቅም። ክፍሎቹን በሙሉ ዞር ያየሁኝ የለችም። አሰናብቱኝ ያለች ሰዓት ልብሶቿን በሙሉ ለቃቅማ ውልቅ ብላላለች። በጣም ጥሩ። ያደረገችውን ስለምታውቅ ቀድማ መሄዷ ጥሩ ነው። ስለዚህ ከናሳፋሪ ተግባርሽ ያለሽው እዚህ ቤት ውስጥ አንቺ ነሽ ማለት ነው። እንዴ ተረጋጋ እንጂ እዝራ። ቆይ ምንድን ነው የሆንከው? ኪችን ውስጥ ስታወሩ የነበሩን በሙሉ ሰምቻለሁ። ምን? ቆይ ግን አክስቴ ሆነሽ እንዴት ነው እንደዚህ አይነት ግፍ በእኔም በአባቴም የምትፈጽሚው? እዝራዬ ምን መሰለኝ፣ ምንም ነገር እንድትይኝ አልፈልግም። አሁን የምፈልገው ቤቱን ለቀሽ እንድትወጪ ብቻ ነው። እንደዛ ነው? እንደዚህ ዝም ብለህ ታባረኝ አችልም። ትሰማኛለህ? ይሄ ቤት እኮ ምንም ቢሆን የወንድሜና የኔም ጭምር ነው። እሺ ይሄን ደግሞ ከፈለግሽ ከሆስፒታል እስኪመጣ ትንሽ ታገሹ። ከዛ እራሱ ፍርድ ይሰጥሻል። ወይኔ አጸደ፣ በቃ አልቀረልሽም ማለት ነው። እሺ አሁን ምንድን ነው የማደርገው? ወይኔ ጉዴ! አጅሪት እንዴት ይዞሻል ባክሽ? ክርድናው ሰማሽልኝ አይደል? አንደኛዋ መዥገር ተነቀለች፣ ሁለተኛዋ ደግሞ በቅርቡ ትቀጥላለች። ገና እዚህ ቤት ብዙ የሚነቀሉ መዥገሮች አሉ። በዚያ በቀል ብለሽ ነው? እስቲ ደግሞ አንቺ አታሟርችብን። ከዚህ በኋላ ነገሮች ጥሩ ሆነውልናል። ሆነውልኛል በይ። ከዚህ በኋላ እኔና አንቺ ምንም የጋራ ደስታ ብሎ ነገር የለንም። ሀብል እባክሽ ተረጂኝ። እየለፋ ያለሁት እኮ ለእኔም ላንቺም ነው። እንዴ ካስከፋሽ ደግሞ ይቅርታ። ታውቂያለሽ፣ የእኛም ጉድ አንድ ቀን ወጥቶ መባረራችን አይቀርም። እኔም ማዝነው ግን ለአቶ እስክንድር ነው። ለሀብት ብዬ ልጃቸውን እንዳገባ ያወቁ ቀን ምን እንደሚሆኑ ሳስበው የአንቺን ሀሳብ ለመሙላት ብዬ ቢሆንም ማለት ነው። ይኸውልሽ ሀብልዬ፣ ሚስጥራችንን እራሳችን ካልዘረገፍ ነው ማንም አያውቅብንም። ይልቅ ደግሞ አንቺ ከዚህ በኋላ ባልሽን ጠበቅ አድርገሽ መያዝ ነው የሚገባሽ። አሁንም አይምሮሽ ውስጥ ያለው ሀሳብ ይሄ ብቻ ነው እንዴ? ይሄን ያክልማ ስግብግብ አድርገሽ አትይ እንዴ። እኔስ ምን ላድርግ? ነገ ታማሚው አባቱ ሲሞት እኮ የእንጀራ እናት ተብዬ ባዶ እጄ ልውጣ? እሱን ነው የምትፈልጊው? ባዶ እጅሽ እንዴት ትወጫለሽ? ህጋዊ ሚስቱ አይደለሽ እንዴ? ምንም ቢሆን የሚደርስሽ ነገር ይኖራል። እኔ ትንሿ ድርሻዬን ሳይሆን ሙሉ ንብረቱን ከፈለኩስ? እና ይህን አስቀያሚ ህልምሽን ለማሳካት እኔ እዚህ ቤት ውስጥ ያለ ባህሪ ሁሉንም ሰው እያታለልኩኝና እየዋሸሁ መኖር አለብኝ? ሀብል ቆይ ግን ለምንድን ነው ሁሉንም ጉድሽን ለእዝራም አልነግረው? ቆይ ምን ሆነሽ ነው? እዝራ እንዲሰማሽ ነው እንዴ እንደዚህ ጮክ እያልሽ የምትናገሪው? ኧረ ቀስ በይ። እንደዚህ አይነት ነገር እዚህ ቤት ውስጥ አይወራም። ነይ ወይም ሂጂና ንገሪው። ነይ ሂጂ። እንዴት ነው የሚያደርግሽ? ያንን የማድረግ ድፍረቱ ቢኖረኝ ምንኛ ደስ ባለኝ ነበር። አሁንስ ምን አለ የእነ ማህደር ሚስጥር በር ስር እንደሰማቸው የእኛንም በሰማን። በቻው ከዚህ ሁሉ በወጣ ነው የሚሻለኝ። ምን ትላለች? ወይኔ አጸደ፣ በቃ ውሃ በላሽ።
ሚስጥርሽን በሙሉ እዝራ አወቀብሽ። ቆይ ግን ምን ሆኜ ነው ያን ሁሉ ሚስጥር ኪችን ቁጭ ብዬ ሳወራ እንዴት እዝራ ይሰማል ብዬ አልጠረጠርኩም። አጸደ ምን አይነት ስህተት ነው የሰራሽው? ምን አይነት ወይ ጉዴ! በቃ ይሄንን የሚያክል ሚስጥር ለዛውም ከሰራተኛ ጋር ታወሪያለሽ? ምን አይነት ስህተት ነው የሰራሽው? በቃ አሁንም ቢሆን እሱ ሳይቀድመኝ ለእስክንድር ሁሉንም ነገር መናገር አለብኝ። ካልሆነማ ውሃ በላሽ። እሺ እባክሽ ምን ልትይው ነው? እንዴ ምን ሰማከኝ እንዴ? ምን ሰማከኝ? ለአባዬ ምን ብለሽ ልትነግሪው እያሰብሽ ነው? ቆይ ግን አንተ ምን የኔ ጥፋት ብቻ ታየክ? የእንጀራነት ተብያዋና ሙሽራዋ ግን ያንተን ውርስ ለመውሰድ የሚጎነጉኑትን ነገር ግን አታውቅም። የነሱ ጥፋትም አይታይክም። አጸደ የራስሽን ጥፋት ለመሸፋፈን ለምንድን ነው የሌላውን ሰው ስም በከንቱ የምታጠፊው? እንደተመቸክ። እነሱም አንድ ቀን ይጋለጡ ይሆናል። እኔ ግን በመኝ ወንድሜን ሀብት ነው እንጂ ሌላ ምንም ነገር አላደረኩም። አጸደ ምን ስትይ ነው የወንድምሽን ሀብት በዚህ ልክ የምታስቢው? ቆይ ያጎደለብሽ ነገር አለ? ሲጀመር ምን አለኝና ምን ያጎድልብኛል? ቤተሰቦቹ በሙሉ እኮ ለሱ ነው ጉርሱን በሙሉ ያወረሱት። እኔ ምን አለኝ? ልጃችን ነገ የተወልቃለች ብለው እንኳን አልተጨነቁልኝም። እኔ ግን ያለሁት አሁን ጠገኛ ሆኜ ነው ያለሁት። ቢገባሽ የወንድምሽ ማለት ያንቺ ማለት ነው አይደለም። ከስሜና ከሲም ውጭ ምን አለኝ በስሜ? እስኪ ንገረኝ። ወንድሜ ግን ሁሉም ነገር አለው። እና በገዛ ወንድምሽ ቀንተሽ ነው እንደዚህ ያደረግሽው? በጣም አታላይና ክፉ ሴት ነሽ። እሺ ታው እዝራ፣ ምንም ቢሆን እኮ አክስት ነኝ። እንዴት ነው እንደዚህ የምትናገረኝ? አዝናለሁ። እንዳንቺ አይነት አስመሳይና አታላይ አክስት የለችኝም። ያስ ለምትሄደውና አውራ እንጂ ቁም። ከቻልሽ ቤቱን ለቀሽ ውጪ። መቼም ንብረቱና ሀብቱ በእኔ ስም እንደሆነ በደንብ ታውቂያለሽ። እና እውነት ጨክነክ እያባረርከኝ ነው እዝራ? እኔ አይደለሁም የጨከንኩብሽ፣ የራሴ ስራ ነው እንዲጨክንብሽ ያደረገኝ። የታባሽ እስኪ አሁን ምን እንደሚወጥሽ እናያለን። ማተረቢ ወይኔ በቃ ሊያባረረኝ ነው። ወይኔ አጸደ ምን አለ ቢቀርብሽ። ወይኔ አጸደ ቃቁሽን በሙሉ አወቀምሽ። ምንድን ነው የሚሻልሽ? አንቺ ከማን ጋር ልትታፈሽ አልገባሽም? አታውቂም? አጸደ ምንን እስክንድር ወንድሜ በእናትህ ተነስ። እስቲ ልቀቂው፣ ሂጂና ውሃውን አምጪልኝ። እራስሽ አምጪ። ወንድሜ በእናትህ ተነሳ። ኧረ ሰው ያለ እባክሽ ያልኩሽን ሂጂና አምጪልኝ። እራስሽ አምጪ። እሺ ከፈለግሽ ወንድሜ ከሞተ እጄ ላይ እንዲሞት ነው የምፈልገው። እስክንድር ሲጀመር ይሄ ሁሉ ስራ ያንቺ ነው። እሺ በአንቺ ምክንያት ነው እንዲሁ። ደማ ካለመሽ ታወራለሽ እንዴ አንቺ ኬዚ? ወንድሜ አንድ ነገር ይሁንና የራስሽን ነፍስ ነሽ ማውጣልሽ። ወንድሜ እኔም ባለ አንድ ነገር ይሁንና አንቄ ነው መደፋሽ። እሺ ታያለሽ። አይ እኔስ ወንድሜ አይደል እንዴ? አባዬ ቆይ ምንድን ነው የሆንከው? ምንድን ነው የተፈጠረው? አባዬ እባክህ ንቃ። አባዬ እባክሽ የሆነ ነገር አድርጊ። አንቺ አምቡላንስ ጥሪ። ኧረ አምቡላንስ! ኧረ የሆነ ነገር ጥሩ። ሂጂ ጥሪ። አባዬ መንቃት አለበት፣ ያስፈልገኛል። አባዬ ቆይ ምንድን ነው ያደረጉት? አንቺ አምቡላንስ ጥሪ። አባዬ
እንዴት ነው እስክንድር ተሻለ አሁን? በትክክል በሁለታችሁ መሀል የተፈጠረውን ነገር ማታሪኝ ከሆነ ለጤናዬ ሲል ሁለታችሁን ከዚህ ቤት ውስጥ እንደማባራችሁ እንድታቂ። ይኸውልህ አባዬ አንተን አላናገርኩም። እባክዎትን ጋሼ። አበል አንቺ ዝም እያናገርኩ ያለሁት እነዚህ ሁለቱን። በእርግጥ እዚህ ቤት ውስጥ አንድ የሆነ ነገር እንዳለ እርግጠኛ ነኝ። አሁን እሱ ነው በግልጽ መስማት እንፈልገው። እባክህ አባዬ እኔ ላስረዳ። አንተ ዝም በል። ልታስረዳኝ የምትፈልግ የዛኔ ታስረዳኝ ነበር። አጸደ እየጠበቅኳቸው። ወንድሜ እባክህ አንተ አትበሳጭ። እኔና ወዷ ባለቤትህ ነገሩን በንግግር እንፈታዋለን። መጀመሪያ የተፈጠረውን ነገር አስረዱኝ ነው እያልኳቸው ያለሁት። እባክህ አባዬ የዚህ ቤት ኃላፊነት ስጠኝና እኔ ሁሉንም ነገር መስመር ላስይዘው። እባክህ አባዬ ለኔ ተውልኝ። ለአንተ ትቼማ የተፈጠረውን ነገር እኮ አየሁት እኮ። ሲጀመር የአንተ ሰር ከጠነሰሰ ጀምሮ ነው ይሄ ቤት ስርዓቱን ያጣው። ቆይ ሌላው ቢቀር እቺን እንግዳ እንኳን ያታችሁ ስርዓታችሁን አትይዙ። እሷ አስተዳሪ ብላ በገባችበት ቤት የእናንተን የዕለት ዕለት ጸብ መመልከት ነበረባት። ይቅርታ አድርግልን፣ በቃ እናስተካከላለን። አባዬ ደህና ነህ? ምን ነው አሞሃል እንዴ? አይ ደህና ነኝ። አንቺ እስካሁን ድረስ የት ቆይተሽ ነው የምትመጪው? ጓደኞቼ ጋር ነበርኩ አባዬ። ምን ነው ፈልገኝ ነበር? ይሄ ቤት ከቅርብ ጊዜ ወዲህ ቤት አልመስል እያለኝ ነው። ነጋ ጠባ የማየው ነገር ደስ እያለኝ አይደለም። ቆይ አንቺ እዚህ ቤት ውስጥ እየተከናወነ ስላለው ነገር የምታውቂው ነገር አለ? እሱማ ያቺ አዲስ ሙሽራ ከመጣች በኋላ ከተበላሸ ቆየ። እሷ ነች ለዚህ ቤት መጥፎ ገድ የሆነችው። ሀብል ምንም አይነት ጥፋት የለባትም። ሌሎቹ ናቸው እርስ በርስ እየተባሉ እሷን ሰላም እየነሱ ያለው። ሌሎቹ ስትል ሰራተኛዋ ማለት ነው? ባለፈው እሷ ነበረች፣ አሁን ደግሞ አክስትሽና ምን ነው? እኔ ግን አባዬ አሁንም የእንጀራ እናቴና አዲሷ ሙሽራ ምንም አላመንኳቸው። ሲጀመር እነሱ እዚህ ቤት ከመጡ ጀምረው ነው የአክስቴም የተደበቀ ባህሪ መውጣት የጀመረው። ማለት ስለዚህ ጉዳይ የምታውቂው የተለየ ነገር አለ ማለት ነው? ለጊዜው ይሄ ነው የምልህ ነገር የለም፣ ግን ደግሞ ሁሉንም ነገር በደንብ አጣርቼ እነግርሃለሁ። ብቻ አንተ አትጨናነቅ፣ አይዞሽ አባዬ። እስኪ ነቅመን አጸደ ምንም እንዴ? ምንድነው? ቆይ ምንድነው ይሄ? ማነው ሻንጣዬን ያወጣው? ተናገር እንጂ ሻንጣዬን ለምንድን ነው ሳታስፈቅድ ያወጣኸው? ሳላስፈቅድ ከቁም ሳጥን ውስጥ ልብስሽን ስላወጣው በጣም ይቅርታ። አሃ እኔስ ይቅርታ አልጠየቅም? ከመቼ ጀምሮ ነው እዚህ ቤት እንደዛ ድፍረት የመጣው? በል አሁን እስክንድር ከመምጣቱ በፊት ራስ እንዳወጣው መልሰው ሰደው። አዝናለሁ። እሱም ማድረግ አልችልም። ስለዚህ ለእስክንድር ልንገረው ማለት ነው? ነገርኩሽ እኮ በዚህ ሰዓት እሱም ቢሆን ምንም ማድረግ አይችልም። እንዴ ምን አደረገሽ ቢል ምን ልትለው ነው እንዴ? ለገንዘብ ብላ ያለ ፍላጎቷን ዘመዷን ዳረችልኝ ነው የሚለው። ሌላ ምን ይላል? አንቺ ሶኬት ስርዓትሽን ያዥ ብዬሻለሁ። ስለዚህ ይቺ ሀብል የምትባል ሴትዮ ከዚህ ከቤት መውጣት አለባት ማለት ነው። ሀብልን እዚህ ነገር ውስጥ አታስገቡት ማለት እኛ ተባረን ዋናው ልትቀር ነው? እንደዛ ነው ነገሩ? ይበቃችኋል። አባዬ ከእናንተ ጋር እየኖረ ምንም ጤነኛ ሆነ። ስለዚህ ከዚህ ቤት ዞር ማለት አለባችሁ። እሺ የኛ ዘመናይ በአንቺ የተነሳ ቤቱ ተበጥብጧል። አንቺ እዚህ ተደላድለሻል እንዴ? እኔ ደግሞ ምን አጠፋው? ጥፋትሽማ ያለ አቅምሽና ያለ ደረጃሽ እዚህ ቤት ሙሽራ ሆነሽ መምጣትሽ ነው። ገና ስታይን ጀምሮ እንደጠላሽኝ ነው። ቆይ ምን አድርጌሽ ነው? ማንሽ ነው? ምን ታደርጊኛለሽ? ለማንኛውም አንቺ አይደለም ለሙሽርነት እዚህ ቤት ለሰራተኛነት ራሱ አትመጥኝም። አትመጥኝም? አዎ አትመጥኝም። መጀመሪያውኑ ያቺ እንጀራ እናት ተብዬዋ ለወንድምሽ የምትሆን ሚስት አግኝቻለሁ ስትለኝ ምንም ደስ አላለኝም ነበር። ከየት እንዳመጣችሽ ማን ያውቃል? ሜርሲ ግን በጤናሽ ነው እንደዚህ እያወራሽ ያለሽው? ለማንኛውም ሹክክ ብለሽ እንደመጣሽ ሹክክ ብለሽ ትወጫታለሽ። እሺ ጥቂት ጊዜ ብቻ ታገሽኝ፣ ከዛ እኔ ራሴ ሄድልሻለሁ። ተይ እንጂ ስንት ጊዜ ልታገስሽ ባክሽ? 6 ወር? አዎ ቢበዛ 6 ወር። እስከዛ ከወንድም ያርገዘሽ ሚስት ሆነሽ ልትቀሪ? ቆይ አንቺ ምን አይነት መሰሪ ነሽ? ትሰሚኛለሽ? ከዚህ በኋላ ባትሰድቢኝ ደስ ይለኛል። እሺ ኧረ እባክሽ ምን አባሽ ልታመጪ ነው? አባቴን አታውቂውም? እሺ ይልቅ አይምሮ ካለሽ ስለዛ ታማሚ አባትሽ አስቢለት። በእናንተ ችግር እድሜውን ባታሳጥሩ ጥሩ ነው። ስለ አባቴ አንቺ ልነግሪኛችሁ? ምሽ አንቺ ጎዳና ምንድን ነው ያልሽው? አንቺ ና ምቺ
ምቺ እያደረ ትክክለኛ ባልሽ ተገለጸ አይደለ? አፍሽን ዝጊ ያለዛ። ጥሩ እንግዲህ በማን እንደሚብስ እናያለን። እዚህ ቤት የገባሽበትን ቀን እንድትረግሚ ነው ማድረግ። እሺ እኔ የእስክንድር ልጅ አይደለሁም። አሳይሻለሁ። እሺ እጭ አሁን እስከዚህ ሰዓት ውስጥ የምወጣበት ጊዜ ናፈቀኝ። መግባት ትችላለህ? አትችልም ብልስ መግባትን ትተዋዋለህ? ሁለቱንም ለማባረር ሞክሬ ነበር። እና ለምን አላደረከውም? ነው ወይስ ማህደር ላይ ብቻ ነው ጉልበት? አሁንም ለማህደር እየተቆረቆርሽ ነው? በምን አቅሜ ይቆረቆርላታለሁ? አሁንስ የራሴ ጉዳይ ራሱ ግራ ገብቶኛል። ሌላውን እንኳን ብችለው እህት ከዚህ ቤት የምታቆየኝ አይመስለኝም። ሜርሲ የተናገረችሽ ነገር አለ እንዴ? ብትናገረኝም እሷ እውነት አላት። ግን ደግሞ ለአባት ስለ ግድ እዚህ ቤት መቆየት አለብኝ። ታውቂያለሽ፣ በጣም አስተዋይ ሴት ነሽ። በማግባቴ የተደሰቱ አባዬ ተመልሶ እንዳይከፋብኝ በዚህ ልክ ዋጋ ትከፍያለሽ ብዬ አስቤ አላውቅም ነበር። ግን የእውነት ጋሼ ለመኖር 6 ወር ብቻ ነው የቀራቸው? እሱ እንደነገረኝ ከሆነ በዛ ላይ የሕክምና ውጤቱን አይቼዋለሁ። አባዬ ከዚህ በኋላ ግፋ ቢል የ6 ወር እድሜ ነው ያለው። የሰው ልጅ እድሜን የሚወስነው ፈጣሪ ብቻ ነው። ደግሞ አባቱ ሲበዛ መልካም ሰው ናቸው። እኔ ደስተኛ ሆኖ ብቻ እንዲሞት ነው ፍላጎቴ። ግን እኮ እየሄድንበት ያለው መንገድ ልክ አይደለም እዝራ። ምናልባት እኔ እናንተ የውሸት ባልና ሚስት መሆናችንን ያወቁ ቀን እንዳይሰበሩ እፈራለሁ። በፍጹም ስለዚህ ጉዳይማ ማወቅ የለበትም። ቅድም እንኳን አክስቴና መነን ሲጣሉ ባይኑ አይቶ ከሞት አፋፍ ነው የተረፈው። እኔ ግን አሁንም ቢሆን አክስቴ እኔን ጉዳይ ለአባት እንዳትነግረው ሰጋለሁ። ምን ብላ ልትነግረው ትችላለች? ወይዘሮ መነን ሆን ብላ እዚህ ቤት ውስጥ አምጥታ ያንተ ሚስት እንዳደረገችኝ አታውቅምና ነው። አሁንማ ሜርሲም ተጨምራለች። ስለሱ አታስቢ። ከዚህ በኋላ እዚህ ቤት ውስጥ ማንም ሰው እንደፈለገው መሆን አይችልም። ምን ነው ሜርሲ ሳታቋቂ ነው እንደምትገባ? አንቺ እዚህ ቤት ስትገቢ መች አኳኳሽና ነው? ድንገት ዘው ብለሽ ገብተሻል እንደ ቤቱን እያመሽ ያለሽው? ለነገር ነው እንደመጣሽው? ለምንድን ነው ልብሱን ከሻንጣው እያወጣሽ ያለሽው? መልሰሽ እኮ መክተትሽ አይቀርም። ገና አንቺ ሙሽራ ተብዬሽን በቅርቡ ትባረራላችሁ። እሺ ለማንኛውም እኔ እንደፈለግሽ መናገር ትችያለሽ። ሚስቱን ግን መናገር አትችይም። ሸሪኬን ማለትሽ ነው? የምን ሸሪክ ነው የምታወሪው? እኔ እኮ እንደ አክስትሽ ከባንኮኒ ላይ ሴት እየለቃቀምኩኝ እዚህ የተከበረ ቤተሰብ ውስጥ የማመጣ ሰው አይደለሁም። አክስትሽ ለወንድምሽ ፍቅረኛ አድርጋ ያመጣችው የቡና ቤት ሴት ናት። ምን ነው የአክስትሽን ጉድ አልሰማሁም ለማለት ነው? እየነገርኩሽ ያለሁት አክስትሽ ለወንድምሽ ፍቅረኛ አድርጋ ስላመጣቻት ሰራተኛ ነው። አክስቴን ስለማትወጃት ስሟን ለማጥፋት ብለሽ ነው አይደለ እንደዚህ አይነት የማይረባ ነገር እያወራሽ ያለሽው? እና እኔን ካላመንሽኝ ለምን ራሷን ሄደሽ አትጠይቂያት? ሆን ብለሽ የአክስቴን ስም ለማጥፋት ነው እንደዚህ የምታወሪው። ደግሞ ወቂው እሷ አክስቴ ነች። አንቺ ግን አይ ለምንድን ነው ግን አንቺና አክስትሽ እንደዚህ ጥምድ ያደረጋችሁኝ እንዴ? ለአንቺና ለወንድምሽ እናት ሁሉም ባልኩኝ ነው እንደዚህ የምታደርጉኝ? ምን አደረኳቸው? አሁንስ እንደው ምንድን ነው ያደረግሻለሽ? ኧረ አባዬ አውቃ ነው። አሁን እኮ በሰላም እያወራችኝ ነበረ። ልክ አንተ ስትመጣ ለማስመሰል ብላ ነው ያዞን ባይ ያለቀሰች ያለችው። ኧረ ተይ ሜርሲ ተይ እንዴ! ግፋ አትናገሪ። ጭራሽ ካልመጣሁሽ እያልሽ ስትጋበዥ አልነበር እንዴ? ምን አባዬ እምልልሃለሁ፣ እኔ ምንም ነገር አላደረኳትም። ደሻው ይቅርታ ጠይቄት። ምን ሜርሲ አሁን ይቅርታ ጠይቄት። ለምን አንገቴ እዚሁ አይታረድም? ይቺን አስመሳይማ ይቅርታ አልጠይቃትም። ይቅርታ እሺ አባዬ። አሁንስ ምርር ነው ያለኝ እስክንድር። የእሷስ እሺ እህት ወንድሜን የቀረብሽው ለገንዘብ ብላ ነው ብላ ጥምድ አድርጋ ይዛኛለች። እና ሻንጣሽን ያወጣሽው ትሄጂ ነበር? አዎ። እና ምን ላድርግ ታዲያ? አትለኝም እንዴ እንዴት አይነት ኑሮ እየኖርኩ ያለሁት? በጣም ነው የተሰቃየሁት። አሁንስ ይበቃኛል። አሁንስ እዚህ ቤት ውስጥ ምን አይነት ሰይጣን እንደገባ ፈጣሪ ብቻ ነው። እኔ እኮ እስክንድር ምንም ያጠፋሁት ነገር የለም። እዚህ ቤት ያለው ሰው በሙሉ እኔን አይወደኝም። በቃ እዝራ ብትል ሜርሲ ብትል ያጸደንማ ቶ እንዴ እኔ ለእነዚህ ልጆች እናት ልሆን ከማለት ውጭ ቆይ ምንድን ነው ያደረግኩት ነገር? ምን አጠፋሁ? እሺ ተረጋጊ፣ በቃ ተረጋጊ። እስኪ አታልቅሽ። በቃ እኔ ነገሮችን ለማስተካከል ሞክራለሁ። ቆይ ከዛ በፊት ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድን ነው? እኔ ይሄን ቤት ጥዬ ልሄድ እንደነበረ ለማንም እንዳትናገር፣ በተለይ ደግሞ ለእዝራ። እንዴ
ለምን በዛ ላይ ደግሞ ለእዝራ? ምክንያቱም እሱ አፍ አውጥቶ ውጪ ባይለኝም እኔ ራሴ ልወጣለት ነበር። ምን እዝራ አንቺን ውጪ ያለኝ እያልሽ ነው? ለነገሩ በሱም አይፈረድም። ማወቅ የሌለብኝን ትልቅ ሚስጥር ነው ያወቅኩት። የምን ሚስጥር? አይ ይቅር፣ በኋላ በነግር ደግሞ ትታመምብኛለህ። ግድ የለሽም ንገሪኝ። እንደውም የዚህ ቤት እንቆቅልሽ አለመፍታት ነው እያሰመመኛል። ለነገሩ ጥፋቱ የሱ ሳይሆን ያጸደ ነው። የሱንም የቤተሰቡንም ክብር ገደል ልከተው የነበረችው አጸደ ናት። ስለምንድን ነው የምታወሪው? ማለት ለምንድን ነው ሁሉን ነገር ግልጽ አድርገሽ የማትነግሪኝ? ተረጋጋና እነግርሃለሁ። እዚህ የቤት ሰራተኛ ስለነበረችው ልጅ ነው ማውራ። ስለማደር እያልሽኝ ነው? መቼም ከዚህ ቤት ብን ብላ እንደጠፋች ሳታውቅ አትቀርም። እዝራ ስራዋን እንደፍቃዷ ለቃ እንደሄደች ነው። ታዲያ ከእሷ ጋር የተያዘ ነገር ማህደር የዚህ ቤት ሰራተኛ ከመሆኗ በፊት ሴተኛ አዳሪ ነበረች። አልገባኝም። እና ብትሆን ምን ችግር አለ? እኛ ስላለፈው ህይወቷ ምን አገባን? ስራዋን በአግባቡ ትወጣ እንጂ ምንም አይመለከተም። ችግሩ እዚህ ቤት የገባችበት መንገድ ነዋ። ቆይ ለምንድን ነው ሁሉንም ነገር ግልጽ አድርገሽ የማትነግሪኝ? ማህደር ቆንጆ ስለሆነች እዝራን ለማጥመድ ሆን ብላ ያመጣቻት አጸደ ናት። ምን? ባይገርምህ እዝራ ስለዚህ ነገር የሚያውቅ አይመስለኝም። ሰራተኛዋ በፍቅር ካማለለችው በኋላ ማንና እንዴት እንደመጣች አወቀ። እኔ በፍጹም ይሄን አላምንም። በአክስቱ ተመልምላ እንደመጣች ሲያውቅ ሰድቦና አዋርዶ ከዚህ ቤት አባረራት። አምላኬ ምንድን ነው እያሰማኸኝ ያለው? አመመህ እንዴ ነው? መነን የነገርሽኝ ነገር ውሸት ከሆነ እኔን አያርገኝ ብዬሻለሁ። እኔ አላውሸውክም፣ እውነቴን ነው። ካላመንክ ደግሞ እዝራን ሄደህ ጠይቀው። እዝራ የት ነው ያለው? ናውጣ። የት አለ? አንቺ የሰማሁት ነገር እውነት ነው? ምን ሰምተህ ነው ወንድሜ? ስሜን እንዳትጠሪ። እቺ ዘራ ሰዳቢ። አልገባኝም አባዬ። ቆይ ምን ተፈጥሮ ነው? ይሄ ሁሉ ጉድ ደብቀኝ አልገባኝም ስትል ትንሽ አታፍርም? ምን ተፈጥሮ ነው ትለኛለህ ወይ? ልቀቂኝ።